እሺ ተመልካቾች እንዴት ናችሁ? አይኤምኤፍ አምስተኛ ዙር የኢትዮጵያን የኢኮኖሚ ሪፎርም ግምገማ ካደረገ በኋላ ተጨማሪ የሚለቀውን ብድር ጨምሮ ጁላይ 2 ላይ ጋዜጣዊ መግለጫ ሰጥቶ ነበር። ዋና ዋና የተነሱ ነጥቦችና የታዩ ሀሳቦች ላይ አሁን ደግሞ 132 ገጽ ጠቅላላ ሙሉ የተሟላ ሪፖርት አውጥቷል እና ሪፖርቱ ላይ በሚቀጥለው ዓመትና በሚቀጥሉ ዓመታት ኢትዮጵያ ውስጥ ሊመጡ ይችላሉ የተባሉ አዳዲስ የታክስ አይነቶችን እዚህ ሰነድ ውስጥ አካቷል። እንግዲህ የአይኤምኤፍ ሪፖርት ሲወጣ በጣም ደስ የሚለው ነገር እንግዲህ ከመንግስት የማትሰሟቸው ወይ ደግሞ ሚዲያ ላይ የማትሰሟቸው አይነት ቁጥሮችን አብሮ ይዞ ይወጣል። ኤክስክሉሲቭ የሚባሉ አይነት መረጃዎችም ቁጥሮች ትመለከታላችሁ። ዋጋ ንረት ቢሆን በቁጥር ትመለከታላችሁ። ጠቅላላ የተሰጠ ብድር መጠን፣ የሪዘርቭ መጠን በቁጥር ትመለከታላችሁ። የዕዳ መጠን በቁጥር ትመለከታላችሁ። በቁጥር ያሉት በቁጥር፣ በፐርሰንት ያሉት በፐርሰንት። ኢትዮጵያ ኢምፖርት ለማድረግ ጠቅላላ ያላት የውጭ ምንዛሪ ሪዘርቭ መጠን በወራት ለምን ያህል ወር እንደሚያቆይ፣ ለምን ያህል ቀን እንደሚያቆይ፣ ምን ያህል መጠን እንዳለ አንዳንዴ እዚህ የማይገለጹ መረጃዎች አሉ እና ይሄኛው መረጃዎችንም ይዞ ወጥቷል እና ይጠበቃሉ የሚባሉ የታክስ አይነቶችን የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። እንግዲህ የመጀመሪያው ታክስ እንኳን ዝም ብሎ ማስተዋወቅ ብቻ ግብር ማስተዋወቅ ሳይሆን ዋና ዓላማ የሚለው ምንድን ነው? ታክስ ቤዙን ማስፋት። የታክስ መሰረቱ ኢትዮጵያ ኢኮኖሚ ውስጥ ያለው በጣም ጠባብ ነው። ስለዚህ እሱ መስፋት አለበት የሚል የዛሬ 2 ዓመትም ስምምነት የነበራቸው ነው አይኤምኤፍ እና ኢትዮጵያ ማለት ነው። እንዲያውም በየዓመቱ ሀገር ውስጥ ገቢ መጠን የሚሰበሰበው እያደገ መምጣት አለበት፣ የታክስ መጠንም እያደገ መምጣት አለበት የሚል ስምምነት አለ። ስለዚህ ታክስ ቤዙን ማስፋት በሚል ምክንያት ነው የሚመጡት። የመጀመሪያው ይህ የሞተር መኪኖች እንቅስቃሴ ግብር የሚባለው አዲስ የሞተር መኪና ባለቤትነት ሊሆን ይችላል፣ ደግሞ የእንቅስቃሴ ግብር የሞተር ሰርኩሌሽን ማለት ነው። ይሄ ግብር ምን ማለት ነው? መኪና ለገዛ ሰው የሚከፍለው ሳይሆን እሱ ራሱን የቻለ ግብር ስርዓት አለው። መኪና ለገዛ ወይ ደግሞ ከውጭ ላስገባ የሚከፈል አይደለም። መኪናው በተሰሩ መንገዶች ላይ ስለሚንቀሳቀስ ብቻ በየዓመቱ የሚከፈለው የግብር አይነት ነው። ለምንድን ነው ይሄ የሚጣለው ከተባለ እንግዲህ የመንገድ ጥገናን ወጪ ለመሸፈን የሚል ምክንያት ይኖረዋል። ደግሞ ብዙ ወጪዎችን በተለይ ተሽከርካሪ መሰረት ያደረጉት ከነዳጅ ግብር ብቻ ከሚሰበሰብ በቂ አይደለም በሚል ምክንያት ሊሆን ይችላል። ደግሞ የከተሞችና የክልሎችንም ገቢ ለማሳደግ በሚል ምክንያት ነው። እንግዲህ አስቡት፣ አይኤምኤፍ አንድ የሚመክረው ነጥብ አለ ከኢትዮጵያ ኢኮኖሚ ጋር አብሮ ሪፎርም ውስጥ ምንድን ነው? የሀገር ውስጥ ገቢ መጠን በጣም ማደግ አለበት የሚል ስምምነት አለው። ስለዚህ የሀገር ውስጥ ገቢ እንዲያድግ የሚያስፈልግ ከሆነ የታክስ ቤዙ መስፋት ካለበት አንዱ የሚጣለው ይሄ ነው የሚል ሀሳብ ጠቅሷል። በእርግጥ 2027 እና 2028 አካባቢ ላይ ወይ ደግሞ ከ2026 መጨረሻ ጀምሮ ወደ ተግባር የሚገባ ነው። በዚህ በሰነዱ ላይ የሚኒስትሮች ምክር ቤት ይህን ፕሮፖዛል አዘጋጅቶ በፌዴሬሽን ምክር ቤት ቀርቧል። ይህ ሀሳብ ፕሮፖዛሉ ማለት ነው እና ከዚህ ከመኪና እንቅስቃሴ የሚገኘው ግብር መጠን ወደ 0.2 በመቶ ጠቅላላ ሀገራዊ ምርት ድርሻ ሊኖረው ይችላል እያለ ነው። 0.2 በመቶ ማለት አስቡት፣ የኢትዮጵያ ጠቅላላ ሀገራዊ ምርት $120 ቢሊዮን ነው። ወደ ብር ለውጠው ብንል በ160 ብር እንኳን ብናበዛው ወደ 19.2 ትሪሊዮን ብር ነው። የ19.2 ትሪሊዮን ብር 0.2 በመቶ ማለት ወደ 38 ቢሊዮን ብር ማለት። ስለዚህ አዲስ ከሞተር መኪኖች እንቅስቃሴ ወደ 38 ቢሊዮን ብር ኢኮኖሚው ሊጨምር ይችላል ማለት ነው። ይሄ በፖዘቲቭም በኔጌቲቭ የሚታዩ ጉዳዮች አሉበት። የሌሎች ሀገራቶችም ልምድ አለ። አሁን በኬንያም ኤክስፒሪየንስ የሚደረግ ነው፣ በሩዋንዳም ኤክስፒሪየንስ የሚደረግ ነው፣ አውሮፓ ውስጥም ኤክስፒሪየንስ የሚደረግ ነው። በተለይ ብዙ ጋዝ የሚለቁና ጭስ የሚለቁ መኪኖች ብዙ እንዲከፍሉ፣ ትንሽ ጭስ የሚለቁ ትንሽ እንዲከፍሉ፣ አሮጌ መኪኖች ብዙ እንዲከፍሉ፣ አዲስ መኪኖች ትንሽ እንደዚህ እየተባሉ የተገበሩ ነገሮች አሉ። በጤነኛው ከታየ እንግዲህ ለመንገድ ጥገና የሚሆነውን ወጪ ለመሸፈን፣ አየሩ የሚበከልበትን ለማካካስ፣ የከተሞች የክልሎችን ገቢ ለማሳደግ ሊሆን ይችላል። በኔጌቲቭ ደግሞ የሚታይም ነገር ይኖረዋል። እንግዲህ የመኪና ባለቤቶች ወጪ መጨመሩ አይቀርም ከታክስ ታይፕ አንዱ ስለሚሆን ማለት ነው።
እና ይሄ ክፍያ ትልቅ የሚሆን ከሆነ ትልልቅ መኪኖች ላይ በተለይ የሎጂስቲክ ኮስቱን ሊጨምረው ይችላል፣ ሊደምሩት ይችላሉ። በእንቅስቃሴ ላይ ያለባቸውን ወጪ በሙሉ የመጨረሻ የሎጂስቲክ ወጪው ላይ የማምረት ወጪ ላይ የሚደምሩ ከሆነ የራሱ ተጽዕኖ ሊኖረው ይችላል። ግን የመጀመሪያ የተባለው እሱ ነው። ሁለተኛው አዲስ ባይሆንም ተጀምሮ የነበረ ግን ወደ ክልሎች በደንብ ወርዶ እንደሚተገበር የተጠቀሰው ምንድን ነው? የፕሮፐርቲ ታክስ እና የሪል ስቴት ታክስ የሚባሉ ከዚህም ኤክስፔክት የሚያደርገው ኢኮኖሚ ወደ 0.3% ያለው ከጠቅላላ ሀገራዊ ምርት ወደ 57 ቢሊዮን ብር የሚሆን ይሆናል ማለት ነው። በብር አልተጠቀሰም፣ ግን በፐርሰንት ስለተጠቀሰ ሰነዱ ላይ ነው የምላችሁ። እንግዲህ በቤት ህንፃ፣ መሬት ላይ በየጊዜው የሚከፈል የንብረት ግብር እንዳለ ታውቃላችሁ። የሪል ስቴት ላይ በተመሳሳይ የሚጣል ማለት ነው። መንግስት የሚያስበው ምንድን ነው እንግዲህ የቤት ዋጋም በጣም እየጨመረ መጥቶ ግን መንግስት ከሴክተሩ የሚያገኘው ገቢ በቂ አይደለም በሚል የሚነሳ ምክንያት ነው ይሄ እና IMF ከተሞች የራሳቸው ገቢ እንዲያድግ ይመክራል። በቃ የከተሞች በተለይ አሁን ክልሎች ከፌዴራል መንግስት ያላቸው ጥገኝነትም እንዲቀንስ ይፈልጋል። አውቶኖመስሊ ራሳቸውን ችለው ገቢያቸው እንዲያድግ ይፈልጋል። የፌዴራል መንግስትም ገቢ እንዲያድግ ይፈልጋል። ስለዚህ ወደዚህ መገባት አለበት እያለ ነው። አንድ ከሚጠበቀው ደግሞ በደንብ ኢምፕሊመንት የሚደረገው ይሄኛው ነው። ፖዘቲቭ ኢምፓክትም አለው፣ በተወሰነ መልኩ ኔጌቲቭ ኢምፓክትም ይኖራል። ፖዘቲቭ ባለ ይሄ ንብረት ታክስ፣ ሪል ስቴት ታክስ ለከተሞች ቋሚ ገቢ ሊፈጥርላቸው ይችላል። ከተሞች ስለሆነ የሚሰበስቡት ይህን መሰረተ ልማትን ለማሳደግ ራሳቸውን በገቢ እንዲያሳድጉ እድል ሊሰጣቸው ይችላል። በሌላኛው ሳይድ ከተመለከት ነው ደግሞ እንግዲህ የንብረት ባለቤቶች ቤትም ህንፃ መሬትም ያላቸው እንደ ተጨማሪ ወጪ የሚቆጥሩት ከሆነ በተለይ ቤት ያላቸው ሰዎች፣ ህንፃ ያላቸው ሰዎች ይህንን እንደ ወጪ ወደ ተከራዮች የሚገፉት ከሆነ አከራዮቹ ሳይሆኑ የቤቱ ባለቤት ሳይሆኑ ተከራዮቹ ሊከፍሉት ይችላሉ ማለት ነው እና የመኖሪያና የንግድ ሱቆች ኪራይ ውድ እንዲሆን ሊያደርግ ይችላል። ነገር ግን የንብረትና የሪል ስቴት ታክስ ኤክስፔክት የሚደረግ መሆኑን ገልጿል። ይሄም የተወሰኑ ሀገራቶች ላይ ያለ ልምድ ነው። ኦፍኮርስ ደቡብ አፍሪካም፣ ናይጄሪያም ብዙ የሚኮረጅላት አሜሪካንም ጨምሮ ከዚህ በፊት አዋጁ ወጥቶ ስለነበረ ስላወራንበት ብዬ ነው። ሶስተኛው ይህ የሲጋራ፣ የአልኮል፣ የነዳጅ ኤክሳይዝ ታክስን ማሳደግ ማለት ነው። ይሄ ሁለት ፐርፐዝ እንዳለው ነው የሚጠበቀው። አንደኛው ገቢ ማሳደግ ነው፣ ሁለተኛው የጤና ፖሊሲ ሊሆን ይችላል። ግን የዚህኛው ላይ የዲጂታል ኤክሳይዝ ስታምፕም እንዳለበት ያቀርባል። በቃ ከፋብሪካ ጀምሮ እስከ ማጓጓዝ እስከ ችርቻሮ ድረስ ቁጥጥር የሚደረግበት የዲጂታል ሲስተሞችንም ተግባራዊ እንደሚያደርግ ቀርቧል። ሲጋራ ላይ፣ አልኮል ላይ እና ነዳጅ ላይ ኤክሳይዝ ታክሶችን መጨመር ማለት ነው። እንደውም ሌሎችም አሉ። ይሄ ብቻ ሳይሆን የግብር እፎይታ የነበረባቸው ከግብር ነፃ ይገቡ የነበሩ ወደ አነስተኛ ግብር እንዲመጡ ማድረግ የሚል ወይ ደግሞ ወደ ግብር ስርዓቱ እንዲመጡ ማድረግ የሚል ከዚህ ቀደም በብሔራዊ ባንክም መግለጫ ላይ ሀሳብ ሰተንበት ነበረ። በቃ የታክስ ሪሊፍ ተሰጥቷቸው በነፃ የሚያስገቡ አንዳንድ ሴክተሮች ነበሩ። ግን ሴክተሮቹ እየተጠኑ ወደ ግብር ስርዓቱ እንዲመጡ ወይ ደግሞ አነስተኛ ግብር ከዜሮ ይልቅ አነስተኛ እንዲከፍሉ ወይም ደግሞ መደበኛው ሌሎች የሚከፍሉትን እንዲከፍሉ የሚል ይሄ የሲጋራ የአልኮል ላይ ኤክሳይዝ ታክስ ላይ ኢትዮጵያም አለ፣ ሌሎችም ሀገራቶች ልምድ አለ። በብዛት እንደ ጥሩ የሚጠቀሰው የነ ፊሊፒንስ የነ ቱርክ ህግ አለ። ግን እሱ ኢትዮጵያ ውስጥ ኢምፕሊመንት እንደሚደረግ ሰነድ ውስጥ አለ። ሰነድ ውስጥ ሌላም የተመለከትኩ ምንድን ነው ከዚህ ቀደም አይ ቲንክ በዜና ተመልክቼው አውቃለሁ። ይህን ከ1 ሚሊዮን ብር በላይ በውርስም በድጋፍ የሚያገኙ ሰዎች ግብር እንዲከፍሉበት ይህም ሰነድ ውስጥ አብሮ ተጠቃሏል እዚያ IMF ሪፖርት ላይ። ስለዚህ በቀጣይ መንግስት ከIMF ጋር በመተባበር ታክስ ቤዙን ኢትዮጵያ ኢኮኖሚ ላይ ማስፋት ይፈልጋሉ። ስለዚህ አዳዲስ ታክሶችን ኢንትሮዲውስ እያደረጉ ነው። አሁን ደግሞ በቅርብ የምሰማቸው አንዳንድ አሉ የዲጂታል እንቅስቃሴዎች ላይ ተጨማሪ ታክሶችን ስለመጣል የሚያነሱና በጣም ብዙ ገቢን ቤዝን ያሳድጋሉ ተብሎ የሚቀመጡ ሀሳቦች አሉና በጥሩ ጎን የሚታዩም ራሳቸውን የቻሉ ቢኖሩም ግን አንዳንድ ኢኮኖሚካል ኢምፓክትም ያለባቸው ይኖራሉ። ጫና ሊፈጥሩ ጠቅላላ ኢኮኖሚ ላይ ጫና ሊፈጥሩ የሚችሉም አሉበት። ይህንን ሀሳብ ለእናንተ ለማቅረብ ነው። ግን ሰነዱን ከፈለጋችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም ላይ ላስቀምጥላችሁ እችላለሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።